አንድ ሰው ቃለ እግዚአብሔርን ሲሰማ እግዚአብሔር ለኔ እየተናገረኝ ነው፣ እግዚአብሔር እየገሰጸኝ ነው፣ እግዚአብሔር እየመከረኝ ነው፣ እግዚአብሔር እያስተማረኝ ነው ብሎ የሚሰማ ከሆነ ራሱን መለወጥ ይችላል፣ ራሱን ማስተካከል ይችላል፣ ጉድለቱን መሙላት ይችላል። ስለዚህ ቃለ እግዚአብሔርን የምንሰማበትን መንገድ መቀየር አለብን ማለት ነው። ከንስሐ አባታችን በላይ ሊቀርቡን የሚችል ሰው ሊኖር አይገባም። ከንስሐ አባታችን በላይ የምናወራው ሰው ሊኖር አይገባም። የንስሐ አባታችን ውስጣችንን ሁሉ ነገራችን ማወቅ መቻል አለባቸው። ስለዚህ ከንስሐ አባቱ ጋር መመካከር መቻል አለበት። የጀመረው ክርስቲያናዊ የህይወት ለውጥ መሰረት እንዲኖረው፣ እንዲጸና፣ ፍሬ እንዲያፈራ የሚፈልግ ከሆነ ንስሐ በየጊዜው መግባት አለበት። ንስሐ መግባት ብቻ አይደለም፣ ቅዱስ ሥጋውን ክቡር ደሙን መቀበል መቻል አለበት። ይሄንን ሁልጊዜም ሊደጋገመው ይገባል። ከጓደኞቻችን ጋር ራስን ማየት፣ መፈታተሽ፣ መገማገም ያስፈልጋል። ምንድነው ያለብኝ ጉድለት? ምክንያቱም እኔ ያልታየኝ ጉድለት ሊኖር ይችላል። ሳላውቀው ሳላስበው የምሰራቸው ስህተቶች ሰውን ማሳዘንባቸው በንግግሬ ሊሆን ይችላል፣ በአረማመዴ ሊሆን ይችላል፣ በአመጋገቤ ሊሆን ይችላል፣ በአለባበሴ ሊሆን ይችላል፣ በድርጊቴ ሊሆን ይችላል። ሰዎችን ላሳዘን የምችልባቸው ነገሮች፣ ለኔ የማይታዩ ጉድለቶች ሊኖሩ ይችላሉ። እነዛን ጉድለቶች ማየት የምንችለው ከጓደኞቻችን ከባልንጀሮቻችን ጋር ስንመካከል ነው። እግዚአብሔር የሚያስፈልገንን ነገር ያውቃል ከኛ በላይ። እኛ ሳንጠይቀው ምን እንደሚያስፈልገን ምን እንደሚያምርብን ያውቃል። እኛ ግን መጠየቅ ያለብን መጀመሪያ መንፈሳዊታችን እንዲስተካከል፣ እንድንበቃ፣ ለስጋው ደግሞ እንድንበቃ እነዛን መጽሐፍቶች እያነበብን ራሳችንን እናያለን፣ ጉድለቶቻችንን እንሞላለን። በዛ ላይ የተመዘገቡ ገድላት ከሆኑ ከአባቶቻችን ተጋድሎ እንማራለን። አባቶቻችን ያለፉትን የመከራ ህይወት፣ የክርስትና ህይወት አይተን እኛ ከነሱ ህይወት እንማራለን። ወደ ፍጹምነት ደረጃ እንድናድግ ያደርጉናል። ለበጎ ስራ ያነሳሱናል። አባቶቻችን ያለፉትን ህይወት እኛም ለማለፍ እንጓጓለን። የትዕግስት ህይወት ነው። ክርስቶስ እኮ ያንን ሁሉ መከራ የተቀበለው በትዕግስት ነው፣ ታግሶ ነው። መከራን ታግሶ ነው። አባቶቻችን እስከ መጨረሻው የጸኑት እኮ መከራን ታግሰው ነው። ትዕግስት የክርስትናችን መገለጫ ነው። ስለዚህ በእያንዳንዱ ህይወታችን ውስጥ መታገስ መቻል አለብን። አንድ መንፈሳዊ ሰው መለወጥ ከፈለገ ከንስሐ አባቱ ጋር ያለው ግንኙነት ጥብቅ መሆን አለበት። እያንዳንዱ ነገሩ ላይ ከንስሐ አባቱ ጋር መመካከር መቻል አለበት። ስለ ህይወቱ ሊያደርግ ስላሰበው፣ ስለገጠመው፣ ስለ ትላንት ማንነቱ የንስሐ አባቱ በግልጽ ማወቅ መቻል አለባቸው እና ከንስሐ አባቱ ጋር መመካከር፣ ማውራት፣ ማውጣት፣ ማውረድ ያስፈልጋል ጊዜ ወስዶ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን ሰላም ክርስቶስ ከኔም ከናንተም ጋር ይሁን። ይህ አማሃ ሚዲያ ነው። ክርስቲያናዊ የህይወት ለውጥ የተሰኘውን ርዕስ በቀደሙት 2 ክፍሎች ተመልክተናል። በመጀመሪያው ክፍል ላይ ስለ ክርስቲያናዊ ህይወት ለውጥ ምንነት አነሳን። በማስከተል ደግሞ ትክክል ያልሆኑ ለውጦችና ትክክል የሆኑ ለውጦች ብለን በዝርዝር ተመለከትን። በክፍል 2 ቪዲዮአችን ላይ ደግሞ እንዳንለወጥ የሚያደርጉን ምንድናቸው የሚለውን ወደ 4 ነጥቦችን አነሳን። እንዳንለወጥ የሚያደርጉ ነገሮችን በዝርዝር እያየን ጎን ለጎን ደግሞ ለመለወጥ የሚያስፈልጉንም ነገሮች አንስተናል፣ ተመልክተናል። በነዛ 2 ቪዲዮዎች ለመንፈሳዊታችሁ ጠቃሚ ነገሮችን እንዳገኛችሁ ተስፋ አደርጋለሁኝ። ዛሬ ደግሞ በክፍል 3 እና በመጨረሻው ክፍል እንዴት እንለወጥ የሚለውን ርዕስ እናነሳለን። እናንተ እስከ መጨረሻው አብራችሁ እንድትቆዩ በታላቅ አክብሮት ጋብዛለሁኝ። ይህ አማሃ ሚዲያ ነው። መንፈሳዊ ሰው ራሱን እንዴት ማስተካከል እንዳለበት ማወቅ የመጀመሪያው ተግባር መሆን አለበት። እንዴት ነው ማስተካከል ያለብኝ? ከገባውበት ህይወት እንዴት ነው መውጣት ያለብኝ? የሚጎለኝን ነገር እንዴት ነው ማሙላት ያለብኝ? ይሄን ማወቅ መቻል አለበት። ይሄንን ሲያውቅ ነው ችግሮቹን መፍታት የሚችለው። ችግሮችን ስታውቅ ነው ለችግሮች መፍትሄ መፈለግ የምትችለው። ስለዚህ የመጀመሪያው ተግባር ችግሮችን ማወቅ አለብህ፣ መረዳት አለብህ። ችግሮችን ስትረዳ ለችግሮች መፍትሄ ትፈልጋለህ ማለት ነው።
ስለዚህ የመጀመሪያው ተግባር መሆን ያለበት ችግሮቹን እንዴት መፍታት እንዳለበት ማወቅ አለበት። ችግሮቹን መረዳት መቻል አለበት፣ ማወቅ አለበት። የሚጎለውን ነገር ክፍተቱን መገንዘብ አለበት ማለት ነው። ይሄን ካወቀ ቀጥሎ የምናነሳቸውን ነጥቦችን በመጠቀም ደግሞ ችግሮቹን መፍታት ይችላል። የመጀመሪያው ቃለ እግዚአብሔርን በመስማት ነው ችግሮችን መፍታት የምትችለው። በየዕለቱ ቃለ እግዚአብሔርን የሚሰማ ሰው በመንፈሳዊ ሕይወቱ ያለበትን ጉድለት ያስተካክላል። ምግባር ትሩፋትን እየጨመረ ይመጣል። ቅዱስ ዳዊት እንዳለው ማለት ነው የእግዚአብሔር ሕግ ቀንና ሌሊት የሚያስብን ሰው በውሃ ፍሳሶች ከወንዝም ዳር እንደተተከለች ፍሬዋንም በየጊዜው እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል ይላል መዝሙር 1:3 ማለት ነው። በወንዝ ዳር የበቀለ ተክል እርጥበት ስለሚያገኝ ውሃ ስለሚያገኝ ሁልጊዜም የለመለመ ነው፣ አረንጓዴ ነው፣ ፍሬንም የሚያፈራ ነው። ልክ እንደዚሁ የወንዝ ዳር የተባለ ቃለ እግዚአብሔር ነው። በየዕለቱ ቃለ እግዚአብሔርን የሚሰማ ሰው በቃለ እግዚአብሔር ሁልጊዜም የሚታነጽ ሰው ራሱን ያያል፣ ራሱን ይገመግማል። ስለዚህ የሚሰማውን ቃለ እግዚአብሔር በተግባር ለመኖር ያስችለዋል ማለት ነው። ራሱን ስለሚያይ ጉድለቱን ስለሚረዳ ብዙዎቻችን ቃለ እግዚአብሔርን የምንሰማበት ብዙ አጋጣሚዎች አሉ፣ ሰፊ እድሎች አሉ። አሁን ላይ ምንም አይነት ምክንያት የለም። ቃለ እግዚአብሔር ዕለት ዕለት በየስልኮቻችን በየማህበራዊ ሚዲያው በየቤተክርስቲያን አውደ ምህረት ላይ ይዘራል፣ እንደ ጎርፍ እንደ ውሃ ይፈሳል። ያንን ሰምቶ በህይወት መኖር ከኛ የሚጠበቅ ይሆናል ማለት ነው። ስለዚህ ቃለ እግዚአብሔርን በመስማት ራሳችንን መለወጥ እንችላለን። የእግዚአብሔር ቃል በሁለት ወገን የተሳለ ሰይፍ ነው። ተናጋሪውንም ይቀርጻል፣ እንዲሁም ደግሞ ሰሚውንም ያንጻል፣ ይቀርጻል። ቃለ እግዚአብሔርን በየዕለቱ የምንሰማ ከሆነ ያ ቃለ እግዚአብሔር በውስጣችን ገብቶ ፍሬ እንድናፈራ ራሳችንን እንድንለውጥ ጉድለቶቻችን እንድናይ ነው። ትልቁ ነገር ግን ቃለ እግዚአብሔርን በምንሰማበት ጊዜ ለእኔ ብለን መስማት መቻል አለብን። ብዙዎቻችን ስብከት እየሰማን እያለ ምንድነው የምናስበው? እገሌ እኮ ቢኖር እገሊት እኮ ብትኖር እያልን ሌሎችን ነው የምንጋብዘው። ራሳችንን አናይበትም። ለእኔ ነው የተነገረው፣ እግዚአብሔር ለእኔ ነው እየተናገረ ያለው የሚለውን ነገር አናይም። ያ ትልቁ ክፍተት ነው። ነገር ግን አንድ ሰው ቃለ እግዚአብሔርን ሲሰማ እግዚአብሔር ለእኔ እየተናገረኝ ነው፣ እግዚአብሔር እየገሰጸኝ ነው፣ እግዚአብሔር እየመከረኝ ነው፣ እግዚአብሔር እያስተማረኝ ነው ብሎ የሚሰማ ከሆነ ራሱን መለወጥ ይችላል፣ ራሱን ማስተካከል ይችላል፣ ጉድለቱን መሙላት ይችላል። ስለዚህ ቃለ እግዚአብሔርን የምንሰማበትን መንገድ መቀየር አለብን ማለት ነው። ዛሬ እግዚአብሔር ምንድን ነው የሚናገረኝ? ዛሬ እግዚአብሔር የሚያስተላልፈው መልእክት ምንድን ነው? ዛሬ በእኔ ህይወት ውስጥ እግዚአብሔር ምን ሊያደርግ ነው ብለን ነው ቃለ እግዚአብሔርን መስማት ያለብን። በዚህ አይነት መንገድ የምንሰማ ከሆነ የእውነትም በህይወታችን ውስጥ መለወጥ እንችላለን፣ ፍሬ ማፍራት እንችላለን። የምንሰማውን ቃለ እግዚአብሔር በህይወት መኖር እንችላለን ማለት ነው። አንደኛው እሱ ነው። ሁለተኛው ሚስጥራትን መፈጸም። መለወጥን የሚሻ ሰው እግዚአብሔርን በረከቱን እንዲያሳድርበት በዚህም ህይወቱን እንዲያስተካክል ሚስጥርን መፈጸም አለበት። ለምሳሌ መንፈሳዊ ለመሆን የቀረበ ሰው ንስሐ ሊገባ ቅዱስ ሥጋውን ክቡር ደሙን ሊቀበል ይገባል። ምክንያቱም ሚስጥራትን መፈጸም ማለት 7ቱ ሚስጥራተ ቤተክርስቲያን አሉ። እነዚህ 7ቱ ሚስጥራተ ቤተክርስቲያን ለምዕመናን የተሰጡ አሉ፣ እንዲሁም ደግሞ ለካህናት ብቻ የተሰጡ ሚስጥራቶች አሉ። እኛን የሚመለከቱን ሁላችንም መቼም ተጠምቀን ከእግዚአብሔር ልጅነትን አግኝተናል። እነዚህን ሁለቱን ሚስጥራት ሜሮንንና ጥምቀትን ፈጽመናል። ከዛ በኋላ ግን ያሉት ሚስጥረ ጥምቀትን፣ ሚስጥረ ንስሐን፣ ሚስጥረ ቁርባንን፣ ሚስጥረ ቀንዲልን፣ ሚስጥረ ተክሊልን እነዚህን እኛ ልንፈጽማቸው የሚገቡ ሚስጥራቶች ናቸው። ስለዚህ አንድ ሰው መለወጥ ካለበት ሚስጥራትን መፈጸም መቻል አለበት። ምክንያቱም የጀመረው ክርስቲያናዊ የህይወት ለውጥ መሰረት እንዲኖረው፣ እንዲጸና፣ ፍሬ እንዲያፈራ የሚፈልግ ከሆነ ንስሐ በየጊዜው መግባት አለበት። ንስሐ መግባት ብቻ አይደለም፣ ቅዱስ ሥጋውን ክቡር ደሙን መቀበል መቻል አለበት። ይሄንን ሁልጊዜም ሊደጋግመው ይገባል። እንዲሁም ጋብቻውን መፈጸም ካለበት በቤተክርስቲያን ስርዓት በቅዱስ ሥጋውና በክቡር ደሙ በሚስጥረ ተክሊል መፈጸም መቻል አለበት። ሲታመምም ለህሙማን የሚደረገውን ሚስጥረ ቀንዲልን መፈጸም አለበት። እነዚህን ሚስጥራቶች የሚፈጽም ከሆነ ለውጡ መሰረት ይኖረዋል፣ ይጸናል፣ ጊዜያዊ አይሆንም።
በቦታ የተወሰነ አይሆንም። ሁልጊዜም ህይወቱ ሆኖ መኖር ይችላል ማለት ነው። ስለዚህ አንድ ሰው መለወጥ ከፈለገ ሚስጥራትን መፈጸም መቻል አለበት። ንስሐ መግባት አለበት። ስጋው ደግሞ መቀበል አለበት። ይሄንን የሚደጋገም ከሆነ በህይወቱ ለውጥ ማምጣት ይችላል፣ መለወጥ ይችላል ማለት ነው። ሶስተኛው ጸሎት ነው። በጸሎት መትጋት አለበት። እንደምታውቁት ጸሎት የብዙ ነገሮች መፍቻ ቁልፍ ነው። ጸሎት ከእግዚአብሔር ጋር የምንነጋገርበት ቋንቋ ነው። ጸሎት እግዚአብሔርን የምናናግርበት መንገድ ነው። አንድ ሰው ቅዱሳት መጽሐፍትን በሚያነብበት ጊዜ እግዚአብሔር በነዛ ቅዱሳት መጽሐፍቶች ይናገረናል። ተናጋሪው እግዚአብሔር ነው፣ አድማጮች እኛ ነን። ቅዱሳት መጽሐፍትን መጽሐፍ ቅዱስን በምናነብበት ጊዜ በጸሎት ጊዜ ግን ተናጋሪዎቹ እኛ ነን፣ አድማጩ የሚሰማን እግዚአብሔር ነው። ስለዚህ በዛ በጸሎት የምንፈልገውን ነገር የምንሻውን ነገር ሁሉ እግዚአብሔርን መጠየቅ እንችላለን። በጸሎት የሚተጋ ሰው መልስ ማግኘት ይችላል። አባቶቻችን በጸሎት እጅግ በጣም ተጠቅመዋል። ብዙ ድንቅ ነገሮችን አድርገዋል። ኢያሱ እኮ ፀሐይን ያቆመው በጸሎት ነው። ኤልያስ ሰማይን የለጎመው ምድር የዘሩባት እንዳታበቅል ያደረገው በጸሎት ነው። ባህር ኤርትራ ለሁለት የተከፈለው እኮ በሙሴ ጸሎት ነው። ስለዚህ ጸሎት እጅግ በጣም ብዙ ድንቅ ነገርን የምታደርግ ናት። ስለዚህ የምትፈልገውን ነገር በመንፈሳዊ ሕይወት የምትሻውን ነገር በጸሎት ነው የምትጠይቀው። ስለዚህ ጸሎት መሰረታዊ ነገር ነው። በጸሎት መለወጥ እንችላለን። ነገር ግን ብዙ ጊዜ ወደ ቤተክርስቲያን መተን በምንጸልይበት ጊዜ ጸሎቶቻችን ምን ይመስላሉ? የምንጸልየው እግዚአብሔር እንዲያደርግልን የምንፈልገውን ነገር ነው። ስለ ስጋዊ ነገሮች ነው የምንጠይቀው። ልጅ የሌለው ልጅ እንዲያገኝ፣ ትዳር የሌለው ትዳር እንዲያገኝ፣ ስራ የሌለው ስራ እንዲያገኝ፣ ጤና የሌለው ጤና እንዲያገኝ፣ ሀብት የሌለው ሀብት እንዲያገኝ፣ ዝና የሌለው ዝና እንዲያገኝ። ብዙ ጊዜ ጸሎቶቻችንን ከተመለከታችሁ ቁሳዊ ነገሮች ላይ ያተኩራሉ፣ ስጋዊ ነገሮች ላይ ያተኩራሉ። ነገር ግን ክርስቶስ በወንጌል ምንድን ነው ያለው? መጀመሪያ መንግስቱንና ጽድቁን ፈልጉ፣ ሌላው ይጨመርላችኋል ነው ያለው። ሌሎች የምንፈልጋቸው ስጋዊ ነገሮች እንዲጨመሩልን ከፈለግን መጀመሪያ መጠየቅ ያለብን ስለ መንፈሳዊ ነገር ነው። ስለ ነፍሳችን ጉዳይ ነው። ስለ ጽድቅ ጉዳይ ነው። እግዚአብሔርን መጠየቅ ካለብን መጠየቅ ያለብን። ብዙ ጊዜ ጸሎቶቻችን ላይ ንስሐ እንድንገባ እግዚአብሔርን እንጠይቃለን። ለንስሐ ህይወት እንዲያበቃን እንዲያግዘን እንጠይቃለን። ለስጋው ደግሞ እንድንበቃ እንጠይቃለን። አያችሁ፣ ጥያቄያችን ራሱ ጸሎታችን መሆን ያለበት መጀመሪያ ማስቀደም ያለብን ስለ መንፈሳዊው ነገር ነው። ስለ ነፍሳችን ጉዳይ ነው መጠየቅ ያለብን። ከዛ በኋላ ሌሎቹ ነገሮች ተጨማሪ ነገሮች ናቸው። ምክንያቱም እግዚአብሔር የሚያስፈልገንን ነገር ያውቃል ከኛ በላይ። እኛ ሳንጠይቀው ምን እንደሚያስፈልገን ምን እንደሚያምርብን ያውቃል። እኛ ግን መጠየቅ ያለብን መጀመሪያ መንፈሳዊታችን እንዲስተካከል እንድንበቃ ለስጋው ደግሞ እንድንበቃ 30-60 ዓመቱ ያማረ ፍሬ እንድናፈራ እንዲያደርገን ለዛን የሚያበቃ ነው ጸሎታችን መሆን ያለበት። ስለዚህ ከዚህ አንጻር ጸሎት ማድረግ በመንፈሳዊታችን ላይ እንድንለወጥ ያግዘናል፣ ይረዳናል ማለት ነው። አራተኛው መታገስ ነው። መታገስ እግዚአብሔር እኛ እንዳሰብነው የሚሰራበትም የማይሰራበትም ጊዜ አለ። ለምሳሌ ስጠን ብለን የጠየቅነውን ባሰብነው ሰዓት የሚሰጥበት ጊዜ አለ። በሌላ በኩል ደግሞ ባልጠበቅነውና በነገርነው ሰዓት ሳይሆን አሳልፎ ሊሰጥ ይችላል ማለት ነው። እኛ እግዚአብሔርን እንዲያደርግልን የምንፈልገው ነገር አለ፣ የጠየቅነው ነገር አለ። ያ የጠየቅነው ነገር አሁን ላይ ይደረግልን ይችላል። እግዚአብሔር አሁን ዛሬ ላይ ያደርግልን ይችላል። ስለዚህ እግዚአብሔርን በትዕግስት መጠበቅ፣ መንፈሳዊታችን እንዲለወጥ ለምነነው ይሆናል፣ ጠይቀነው ይሆናል፣ ብዙ ወተን ወርደን ይሆናል። እግዚአብሔር ግን ዛሬ ላይ መልስልን ይችላል። የሚመልስበት ጊዜ አለ። ያኔ እግዚአብሔርን በትዕግስት መጠበቅ ያስፈልጋል። ትዕግስተኞች መሆን አለብን። መንፈሳዊ ሕይወት ክርስትና የትዕግስት ሕይወት ነው። ክርስቶስ እኮ ያንን ሁሉ መከራ የተቀበለው በትዕግስት ነው፣ ታግሶ ነው። መከራን ታግሶ ነው። አባቶቻችን እስከ መጨረሻው የጸኑት እኮ መከራን ታግሰው ነው። ትዕግስት የክርስትናችን መገለጫ ነው። ስለዚህ በእያንዳንዱ ህይወታችን ውስጥ መታገስ መቻል አለብን። የሚያስቸኩል ነገር ነው የለበትም። መቸኮል ያለብን ለንስሐ ነው። መቸኮል ያለብን ወደ ስጋው ደግሞ ለመቅረብ ነው።
ችኮላም ካለ መቸኮል የሚጠበቅብን ያም ደግሞ እግዚአብሔርን ፈቃደ እግዚአብሔርን ጠይቀን እግዚአብሔርን በትዕግስት ለምነ ነው። ስለዚህ መታገስ ያስፈልጋል። በእያንዳንዱ በሚደረጉ በስጋዊ ሁነቶች ውስጥ መታገስ እጅግ በጣም መሰረታዊ ነገር ነው። ቅዱስ ጴጥሮስ በመልእክቱ ላይ አንደኛ ጴጥሮስ ምዕራፍ 5 ቁጥር 10 ላይ ለጥቂት ጊዜ መከራ ከተቀበላችሁ በኋላ እርሱ ራሱ ፍጹማን ያደርጋችኋል። ስለዚህ መከራ አለ። ወደ ፍጹምነት ደረጃ ከመድረሳችን በፊት መከራ አለ፣ ፈተና አለ፣ መውጣት መውረድ አለ፣ መጎሳቆል አለ፣ መራብ መጠማት አለ፣ መደህየት ማግኘት ማጣት አለ። ስለዚህ በእነዚህ ሁሉ ውጣ ውረዶች ውስጥ መታገስ ያስፈልጋል። ስንታገስ ነው ፍሬውን ማግኘት የምንችለው፣ ፍሬዋን መብላት የምንችለው። ስለዚህ መታገስ ያስፈልጋል። ቀጣዩ ደግሞ በአምስተኛ ዕለት የምናነሳው መጽሐፍትን በማንበብ መጽሐፍት ቅድም እንዳነሳሁትኝ እግዚአብሔር አምላክ በቅዱሳት መጽሐፍት ይናገረናል። ሊያስተላልፍ የፈለገውን መልእክት ይኖራል። ስለዚህ እነዛን እግዚአብሔር የሚናገርባቸው ቅዱሳት መጽሐፍትን ማንበብ ያስፈልጋል። ሐዋርያው እንዳለው ፍጹማን ያደርጋሉ፣ ለበጎ ስራም ያዘጋጃሉ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 የእግዚአብሔር መንፈስ ያለባቸው መጽሐፍት ለበጎ ስራ ያዘጋጃሉ፣ እንዲሁም ደግሞ ፍጹማን ያደርጋሉ። እነዛን መጽሐፍቶች እያነበብን ራሳችንን እናያለን፣ ጉድለቶቻችንን እንሞላለን። በዛ ላይ የተመዘገቡ ገድላት ከሆኑ ከአባቶቻችን ተጋድሎ እንማራለን። አባቶቻችን ያለፉትን የመከራ ህይወት የክርስትና ህይወት አይተን እኛ ከነሱ ህይወት እንማራለን። ወደ ፍጹምነት ደረጃ እንድናድግ ያደርጉናል። ለበጎ ስራ ያነሳሱናል። አባቶቻችን ያለፉትን ህይወት እኛም ለማለፍ እንጓጓለን። ይሄን ማድረግ የምንችለው ቅዱሳት መጽሐፍትን ስናነብ ነው። ስለዚህ ቅዱሳት መጽሐፍትን ማንበብ ያስፈልጋል። ገድላትን፣ ድርሳናትን ማንበብ ያስፈልጋል። መጽሐፍ ቅዱስን ማንበብ ያስፈልጋል። በቤተክርስቲያን የሚታተሙ መንፈሳዊ መጽሐፍቶችን ማንበብ ያስፈልጋል ማለት ነው። እነዚህን በምናነብበት ጊዜ ለህይወታችን ስንቅ የሚሆኑ ነገሮችን እናገኛለን። ለህይወታችን የሚያስተምሩ ጉድለቶቻችን እንድናይባቸው የሚያደርጉን መስታወቶቻችን ናቸውና ስለዚህ ቅዱሳት መጽሐፍትን ማንበብ ያስፈልጋል። በስተመጨረሻም በግልጽነት መመካከር ከወንድሞች ጋር መንፈሳዊነትን ይዞ ለመቆየት በየጊዜው ራስን ለማሻሻል የሚያስብ ሰው ከንስሐ አባቱ ጋር ከመንፈሳዊ ወንድሞቹ ጋር ቢመካከር መልካም ነው። ይህንን ሲያደርግ ግልጽነት በተሞላበት ሁኔታ መሆን አለበት። ይህ መመካከር ለእርሱ ያልታየውን ጎዶሎ ሌሎች ሊያዩት ስለሚችሉ የጎደለውን ያሳዩታል። አሁን የመጀመሪያው አንድ መንፈሳዊ ሰው መለወጥ ከፈለገ ከንስሐ አባቱ ጋር ያለው ግንኙነት ጥብቅ መሆን አለበት። እያንዳንዱ ነገሩ ላይ ከንስሐ አባቱ ጋር መመካከር መቻል አለበት። ስለ ህይወቱ ሊያደርግ ስላሰበው፣ ስለገጠመው፣ ስለ ትላንት ማንነቱ የንስሐ አባቱ በግልጽ ማወቅ መቻል አለባቸው እና ከንስሐ አባቱ ጋር መመካከር፣ ማውራት፣ ማውጣት፣ ማውረድ ያስፈልጋል። ጊዜ ወስዶ ዝም ብሎ ሄዶ ታይቶ መምጣት ሳይሆን የእውነት የግልጽ። ምክንያቱም ከንስሐ አባታችን በላይ ሊቀርቡን የሚችል ሰው ሊኖር አይገባም። ከንስሐ አባታችን በላይ የምናወራው ሰው ሊኖር አይገባም። የንስሐ አባታችን ውስጣችንን ሁሉ ነገራችን ማወቅ መቻል አለባቸው። ስለዚህ ከንስሐ አባቱ ጋር መመካከር መቻል አለበት። ከንስሐ አባታችን ጋር ስንመካከር እንደምታውቁት አባቶች የብዙ ሰው የህይወት ተሞክሮ አላቸው። አንዱ ያለፈበትን ችግር ለሌላው መፍትሄ ሆኖ ሊቀርብ ይችላል። ስለዚህ ችግሮቻችንን ያሉንን ነገሮች ሁሉ ከንስሐ አባቶቻችን ጋር በምናወራበት ጊዜ እነርሱ ደግሞ ለእኛ የሚሆን መፍትሄ ያዘጋጁልናል። ስለዚህ ጉድለታችንን ያሳዩናል፣ ይነግሩናል። ከንስሐ አባቶቻችን ጋር መመካከር አለብን። እንዲሁም ደግሞ ከጓደኞቻችን ጋር ራስን ማየት፣ መፈታተሽ፣ መገማገም ያስፈልጋል። ምንድነው ያለብኝ ጉድለት? ምክንያቱም እኔ ያልታየኝ ጉድለት ሊኖር ይችላል። ሳላውቀው ሳላስበው የምሰራቸው ስህተቶች፣ ሰውን ማሳዘንባቸው በንግግሬ ሊሆን ይችላል፣ በአረማመዴ ሊሆን ይችላል፣ በአመጋገቤ ሊሆን ይችላል፣ በአለባበሴ ሊሆን ይችላል፣ በድርጊቴ ሊሆን ይችላል። ሰዎችን ላሳዘን የምችልባቸው ነገሮች፣ ለኔ የማይታዩ ጉድለቶች ሊኖሩ ይችላሉ። እነዛን ጉድለቶች ማየት የምንችለው ከጓደኞቻችን ከባልንጀሮቻችን ጋር ስንመካከል ነው። ጓደኛ መስታወት ነው አይደል የሚባለው? ስለዚህ በጓደኛዬ ውስጥ እኔን አይበታለሁ።
ሐሳብ እንሰጣጥበት። ያ ደግሞ በግልጸኝነት አንዱ ሌላውን እንዲያንጸው ነው መሆን አለበት። በዚህ አይነት ሁኔታ መመካከር የሚኖር ከሆነ ጉድለቶቻችንን እናያለን። እነዛን ጉድለቶቻችን ደግሞ የምንሞላበትን መፍትሄ ከንስሐ አባቶቻችን ጋር ተነጋግረን እናመጣለን። ቅዱሳት መጽሐፍትን በማንበብ በመታገዝ እነዚህን በማድረግ በመንፈሳዊ ሕይወታችን ላይ ለውጥ ማምጣት እንችላለን የሚሉ ሐሳቦችን እናቀርባለን። ከዚህ በበለጠ እግዚአብሔር መንፈስ ቅዱስ ደግሞ የበለጠ ተጨማሪ ሚስጥሮችን እንዲገልጥላችሁ አባቶችን ጠይቁ፣ በምክረ ካህን ኑሩ፣ ቅዱሳት መጽሐፍትን አንብቡ፣ በጸሎት ትጉ። ይህንን ስናደርግ ስለዚህ በአጠቃላይ እነዚህን ነገሮች በማድረግ ከላይ ያነሳናቸውን በማድረግ በመንፈሳዊ ሕይወታችን ላይ ለውጥ ማምጣት እንችላለን። የምንመኘውን መኖር እንችላለን። ብዙ ጊዜ ሁሉም ኦርቶዶክሳዊ ንስሐ የሚገባ ስጋው ደሙን የሚቀበል እግዚአብሔርን በሕይወቱ ደስ የሚሰኝበት እንዲሆን ይፈልጋል፣ ይመኛል። ይህንን ምኞታችንን ግን ማሳካት ከፈለግን ከላይ ያነሳናቸው ነጥቦች በትክክል የምንተገበራቸው ከሆነ እመኑን በሕይወታችን ለውጥ ማምጣት እንችላለን። ክርስቲያናዊ ሕይወታችን ተለውጦ ሌሎች በእኛ ሕይወት የሚማሩ የሚለወጡ መሆን ይችላሉ ማለት ነው። ስለዚህ ከምንም በላይ ደግሞ ፍላጎታችን ደግሞ መወሰን፣ ውሳኔያችን ደግሞ በተግባር የምንገልጸው ከሆነ በውስጣችን ያለው በ40 እና በ80 ቀናችን የተቀበልነው መንፈስ ቅዱስ ያግዘናል፣ ያበረታታናል። አንድ ደረጃ ከፍ ስንል ሌላኛውን ደረጃ ደግሞ እንድንወጣ የበለጠ ይገፋናል። ምክንያቱም ክርስትና ቀስ እያሉ ደረጃዎችን ማውጣት ነው። የመጀመሪያውን ደረጃ ስንወጣ ያግዘናል፣ ይገፋናል፣ ወደ ሁለተኛው ደረጃ እንድንሻገር ያደርገናል። በዚህ አይነት መንገድ ክርስቶስን በሕይወት ወደ መምሰል እናድጋለን ማለት ነው። ያንን ደግሞ ሁሉም ኦርቶዶክሳዊ የሚመኘው ስለሆነ እያንዳንዳችን እነዚህ ነገሮች የምንተገብር ከሆነ በሕይወታችን በመንፈሳዊታችን ላይ ለውጥ ማምጣት እንችላለን የሚለው ፍጹም እምነታችን ነው። እናንተስ እንዴት አያችሁት? በሶስቱም ክፍሎች እንደተማራችሁ ተስፋ አደርጋለሁኝ። በሌላ ተመሳሳይ ቪዲዮዎች እስከምንገናኙ ድረስ ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ይህ አማሃ ሚዲያ ነው። ኦርቶዶክሳዊ መንፈሳዊ ቻናል ነው። ኦርቶዶክሳዊ ትምህርቶች፣ ዝማሬዎች እንዲሁም የተለያዩ ኦርቶዶክሳዊ ሪያክሽኖች የሚቀርቡበት መንፈሳዊ ቻናል ነው። ይሄ ቻናል እንዲያድግ ሁላችሁም ለዚህ ሚዲያ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም የደወል ምልክቱን ተጫኑ። በተጨማሪም ደግሞ ይህ አገልግሎት ለብዙዎች እንዲደርስ ሼር በማድረግ ኮሜንት፣ ላይክ በማድረግ እንድታግዙ በታላቅ ትህትና ትጠየቃላችሁ። ሰላማችሁ ብዝት ይበል። ወስብሐት ለእግዚአብሔር። ይቆየን። ሰላም